አቶ ደረጀ አምሮ ዳጣን ከእናቷ ማስተዋወቅ አለብኝ፣ ይሄ የመጨረሻ ጊዜ ነው በማለት እንግዲህ ወስኖ ወደ ሰላም ቤት ይዟት አምርቷል ማለት ነው። ግን በስተ መጨረሻ ለዳጣ እናቷን ሳይነግራት ዳጣ እራሷን ስታለች ማለት ነው። ሌላ እንግዲህ ለዛም ዘበኛውን ጊዜን ዛሬ ጊዜ አብረን ማሳለፍ አለብን በማለት ወደ እሱ ክላስ ወስደው፣ ስለዚህ ስቶቡን አንድ እጄን የመጣው እሱን አጥፍቼ መመለስ አለብኝ በማለት ጊዜ ላይ ክላሷን ቆልፋበት ሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አብሮነታችሁ አይለይ። ዳጣ ድራማ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር የምታገኙበት ድራማ ነው ማለት ነው። እንግዲህ አቶ ደረጀ ዳጣን ከሰላም እንደወለዳት እኛ እናውቃለን፣ ዳጣ ግን አታውቅም። ነገር ግን በዛሬው ለታ በቃ እናቷን ማወቅ አለባት በማለት ወስኖ ቀጥታ ይዟት መሄድ ይችላል ማለት ነው። ነገር ግን ይዟት የሄደው ሰላም ጋር ትንሽ ማረፍ አለብሽ፣ ታርፍ ያለሽ ትንሽ፣ ስለዚህ በዚህ በተረበሸ ስሜት እናትሽ ጋር እዥሽ አልሄድም በማለት ቀጥታ ወደ ሰላም ቤት ይዟት መሄድ ይችላል ማለት ነው። ዳጣ ግን እንዴት በላ አልጠረጠረችም። ለምንድን ነው ሰላም ቤት ይዘኸኝ የምትሄደው? አይሆንም፣ ቀጥታ እናቴ ጋር ውሰደኝ፣ ለአመታት የናፈቋትን እናቴን ማወቅ ፈልጋለሁ በማለት እንግዲህ እያላባት ራሷን እስከ መሳት ደረጃ ድረስ እየደረሰች ነበረ። አቶ ደረጀ እንግዲህ በጣም በመደንገጥ ዳጣ እንደዚህ ሆነሽማ እናትሽን ላስተዋውቅሽ አልችልም። እናትሽን እኮ ልታገኝ ስትይ ደስ ይልሽ ይገባል እንጂ ማልቀስ አይገባሽም። ስለዚህ ተረጋጊ እያላት ነበር። እሷም በተደጋጋሚ አባዬ ተረጋጊ ተረጋጊ አትበለኝ፣ በቃ ይህን ሁሉ አመት ተረጋግቻለሁ። ስለዚህ አሁን የመጨረሻ ጊዜ እናቴን ልታስተዋውቀኝ ይገባል። ቀጥታ ደግሞ እየሄድክ ያለው ወደ ሰላምዬ ቤት ነው። ምን እሰራለን ሰላም ጋር ነበር ያለውና እናትሽም እዛው ሰፈር ናት ነበር ያላት። እሷም እንግዲህ እናቴ ሰላም የሰፈር ናት፣ ሰላም ሚስጥሩን ሁሉ ታውቃለች ማለት ነው። እናቴን ሰላም ታውቃታል ማለት ነው፣ ታውቃታለች ማለት ነው። በተደጋጋሚ እናቴን ንገሪኝ ስላት እምቢ እያለችኝ ነበረ። እኔ ጠርጥሬ ነበር፣ አውቄ ነበረ። እናቴን ንገሪኝ፣ ሰላም ሚስጥር ታውቂያለሽ እያልኳት ነበረ። ነገር ግን ልትነግረኝ ፈቃደኛ አይደለችም። እቺ ጨካኝ ናት፣ እቺ ሰላም ጨካኝ ናት በማለት እንግዲህ ወደ ሰላም ቤት ነበር ይዟት ሄደና ሰላምዬ እባክሽን ለአባዬ ንገሪው፣ እናትሽን ዛሬ አስተዋውቅሻለሁ ብሎኝ ስለዚህ ደግሞ ማረፍ አለብሽ ብሎ አንቺ ቤት ይዞ ይመጣ። እኔ ቀጥታ እናቴ ጋር ነው መሄድ የምፈልገው። ለአመታት የተራኳትን የተጠሟትን የሰው ልጆች እማዬ እያሉ ሲያለቅሱ እኔም ወግ ነውና እማዬ እያልኩ አለቅስ ነበር። ነገር ግን እናቴ ያልደረሰችልኝም። ዛሬ ግን ምንም ሳልበደል እማዬ እያልኩ የማለቅስበት ጊዜ፣ እምሞላቀቅበት ጊዜ ያለ ምክንያት እማለቅስበትና እናቴ አይዞሽ ልጄ ብላ ራሴን እየዳበሰች የምታባብለኝ ጊዜ ደርሷል። ስለዚህ አባዬ ደግሞ ተረጋጊ ተረጋጊ እያለኝ ነው በተደጋጋሚ። እባክሽ ንገሪው እንሂድ ነበር ያለቻት። ና እንዴ ዳጣዬ እውነት ነው ተረጋጊ ነበር ያለቻት። ዳጣ ግን በፍጹም ልትረጋጋ አልቻለችም። ሰላምም በቃ ጋሺ እኔ አልቻልኩም እያለች ነበረ። እንግዲህ አቶ ደረጀም እንዴ ሰላም አንቺም ጭራሽ እያለት ነበርና ሰላም ግን በቃ አልቻለችም። በውስጧም ልጄ እናትሽ አጠገብሽ እንደሆነች ብታውቂ ምን ባልሽ ነበረ? እኔ እናትሽ እንደሆንኩ እኔ አጠገብሽ ሆኜ እየራብኩሽ እንደሆን እናቴ የምትያት ለአመታት የተራብሻት እናትሽ፣ የምትፈልጊያት እናትሽ እኔ መሆኔን ስታውቂ ምን ትይኛው? ትቀየሚኝ ይሆን? ግን አትቀየምኝም። እኔም ብዙ አመታትን አንቺን ልጄን ለማግኘት ብዬ ሰው ቤት ሰራተኛ ሆኜ ዋጋ ከፍያለሁ። አትቀየምኝም። አንቺም እኔ የከፈልኩት ዋጋ ነው የከፈልሽው። ወንድም እንዳለች ስታውቂስ ምን ይሰማሽ ይሆን እያለች ነበር። ነገር ግን ዳጣ ወጥታ አባዬ እህቶች ሳሉኝ ወንድሞች ሳሉኝ እያለችው ነበር በተደጋጋሚና አዎ አንድ ወንድም አለሽ፣ እህቶችም አሉሽ። አዎ ውሃም ኤቢም እህቶችሽ ናቸው። ደግሞ አንድ ወንድምም አለሽ። በጣም ደስ ይላል ነበረት። ይህን ጊዜም በጭራሽ ልጠረጠር አልቻለችም። አሁንም እባክህን በቃ ወደ እናቴ እንሄድ ነበር ያለችውና ሰላም እባክሽ ዳጣ ተረጋጊ እና ጩጭውንስ አታዩም እንዴ? ትንሹ ልጅ አላየሽውም እኮ ዛሬ ነበር። ተይው ሰላምዬ ይደርሳል። እናቴን አግኝቻት ስመለስ ቀጥታ ወደ አንቺ እመጣለሁ። አዎ እጣኑንም ደግሞ ያኔ ነው ሰላም እምለው። አሁን ግን ዋናው ለአመታት የጠበኳትን እናቴን ማግኘት ነው። በቃ አይኗን ማየት ነው። ወይኔ እኮ ተጎሳቁላ ይሆናል። ይሄን እኮ ልጄ እያለች ይሆናል። ይሄን እኮ እያዘነች ይሆናል እኮ። ምን አይነት ሁኔታ ውስጥ እኮ እንዳለች እናቴን አላውቅም።
ስለዚህ አሁን ቀጥታ እናቴ ጋር ነው መሄድ የምፈልገው እያለች ነበርና አቶ ደረጀም ሰላም እባክሽ ተረጋጊ ቢያት፣ እንዴ ዳጣ እናትሽ እኮ ምናልባት እዚሁ አካባቢ አጠገብሽም ልትሆን ትችላለች ነበር ያላት። በፍጹም እናቴ ሰላም ትሆናለች ብላ ግን መጠርጠር አልቻለችም። እዚሁ አጠገብሽም ልትሆን ትችላለችም ሲላትም እንግዲህ አሁን አባዬ በቃ ውሰደኝ እያለች እንግዲህ መንገድ ላይ የምታየውን ሴቶች ሁሉ አባዬ እችናት እናቴ እችናት እያለች እየጠየቀች ነበርና አቶ ደረጀም ኧረ እባክሽ ያየሽውን ሴት ሁሎችም እናቴ ናት እችም እናቴ ናት እያልሽ አትጠይቂኝ እንዴ እናትሽ ማንን እንደምትል አልሳልሻትም እንዴ የምትጠረጥሩ የለም እንዴ ነበር ያላትና አባዬ እኔ አባቴን እናቴን ስለማላቃት ስላልነገርከኝ ልጠረጥርም አልችላትም ልስላትም አልችልም። እንዴት ነው ምስላት? እንዴት ነው ማውቃት? በቃ ቀጥታ እናቴ ጋር ወሰደኝ ነበር እያለች አዋከበችው። በዚህ መሀል እንግዲህ ወይዘሮ ማርታም ዛሬ ወደ የሚሄዱት ዳጣና ደረጀ የት ነው ሄዱት እያለች ነበር ለኤቢ። ኤቢ ግን ዳጣና ደረጀ ወዴት እንደሚሄዱ ጠንቀቃ ታውቃለች። ስለዚህ አዎ ሰላም ጋር ነው እኮ ዛሬ ሄዱት ነበር፣ ወጥተዋል ወደ ውጪ፣ በዛውም ጋር ሰላም ጋር እንሄዳለን ብለው ነው የወጡት ነበር ያለቻትና ስለዚህ በቃ እኔም ልሄድ ዛሬ እኔ እንሄድና እንደውም ሰላምን ሰርፕራይዝ እናድርጋት ዛሬ ነበር ያለችውና ስለዚህ እነሱ ሰላም ጋር ሄደው ይወጣሉና ወደ ራሳቸው ጉዳይ ይሄዳሉ። ግን ደረጀ አላበዛውም እንዴ? እንዴት ለዚህ ልጅ እንክብካቤ እኮ አበዛ። ትላንትና እንዴት አርግተን ልደቷን አላከበርንላት፣ ዛሬ ደግሞ ወደ ውጭ ይዞ መውጣት ምን አመጣው? ምን እያደረገ ነው ይሄ ሰውዬ? እያለች እንግዲህ ግራ ብትጋባ ኢቢና ወይዘሮ ማርታ እንግዲህ ወደ ሰላም ቤት እያመሩ ይገኛሉ። በዛ ሰዓት እንግዲህ ዘበኛውን መንገድ ላይ ያገኙትና እንግዲህ የሁለ ጊዜ እኛ ወደ ውጭ ልንወጣ ነው፣ ማንም ግቢ ውስጥ የለም፣ አደራ ግቢውን እሺ በደንቡ ወገብን ታጥቃ ጠብቅ እያለችው ነበርና እሱም አረ እትዬ በፍጹም ሀሳብ አይገባሽ፣ እኔ እያለው ማንም አይገባም ነበር ያትና በዛ ማለት ነው እንግዲህ ኤቢ ደግሞ በደንቡ አውቃለሁ ለዛ እንደምትወዳት ነበር ያለችው። አረ አንቺ ልጅ እንደዚህ አይባልም ነበር ያለችው። አይ ሁልጊዜ ብዙ ጊዜ ሳያችሁ ማች ታደርጋላችሁ ስለ አዎ እማዬ እትዬ እውነቷን ነው ማች እናደርጋለን ነበር ያለው። እና በጣም ነው እንደ ማች የምታደርጉት? አዎ አንዳንድ ጊዜ ማች እናደርጋለን፣ እኔ እና እሷ ማች እናደርጋለን፣ ግን እኔ አልወዳትም ነበር ያለው። እንደውም እሷም አንዳንድ ጊዜ እኔ ቁጭ ባልኩበት እየመጣይ ማች እናድርግ ትለኛለች ነበር ያለው። እንግሊዘኛው አልገባውም። ማች ማለት ምን ማለት ነው ግን ገብቶሃል ነበር ያለችው። አላቅም ምን ለማለት ፈልገሽ ነበር ኤቢያንቺ ማት ያልሽው ነበር ያላት። እኔማ ትግባባላችሁ ትዋደዳላችሁ ማለት ይሄ ነው አትለው እንግዲህ ብላ ስነግረው አይ ትዬ እኔ ከሷ ጋራ ምንም መግባባት አልችልም፣ አንዋደድም ደግሞ አንግባባም ነበር ያለውና እና ለዛ እኮ ጥሩ ልጅ ናት ደግሞ ቆንጆ ናት፣ ሁለታችሁም አብራችሁ ብትሆኑ ደስ ይላል። ግን መንዘላዘል ምናምን ማለት የሚባል ነገር የለም። ይሄ ነገር እዚህ ቤት ቀይ መስመር ነው ነበር ያለችውና አይ እኔ እንደዛ አልሆናትም እትዬ ተይ፣ እኔ አልሆናትም፣ ምክንያቱም አላኮራትም። እሷ ቆንጆ ነገር ጥሩ ቤት አይታለች። ስለዚህ እኔ ደግሞ አሳፍራታለሁ። የሰው ብር እየጠበቅኩ ለሷ ባል ሆናት አልችልም ነበር ያለውና እሷ ተው እንጂ ገዜ እንደዚህ አትሆኑ፣ ባላችሁ በራሳችሁ ነገር ደስተኛ ሆናችሁ ትኖራላችሁ። ድል ባለ ሰርግ ነው ምንደግሰን ምንድራችሁ ደግሞ ቆንጅዬ ልጅ ናት ደግሞ ነበር ያለችው። እሱስ ቆንጆ ናት እኔ ነኝ የማልገባት እንጂ ችግሩም አንዴ ሰው አንዴ አፈር ያደርጋታል ነበር ያለውና እሱም ባለ እንግዲህ ግቢውን አደራ በማለት ነበረ ሸኝቷቸው ሲመለስ በጣም እየፈረጠጠ እንደጣል ልጅ ገና ከማሰሪያዋ እንደተፈታች እንቦሳ ጥጃ እየቧረቀ እየፈረጠጠ ለዛ ይዛሬ ብቻሽን አገኘውሽ እያለ ነበርና እሷም ገዝዬ ዛሬ ብቻችን ቀረን ነበር ያለችው ብቅ ብላና በዛ መሀል እንግዲህ በቃ ዛሬ ወደ ኩሽና ሲሄድ ነበር እሷ ጋርና በሱ ስም እየዘፋፈነችለት እያንጎራጎረችለት ነበርና ገዝዬ ቀብራሬ እያለችለት ነበር። ተደብቆ እያዳመጣት ነበር እና እሱም እንግዲህ ቀበል በማለት ለዛዬ ቀብራራዬ እያለላት ነበርና ዛሬማ እኔ እናንተ ብቻችንን እያላት ነበር። እሱም አዎ ደስ አይልም፣ እኔ እናንተ ብቻ ነን እዚህ ያለነው፣ በቃ የፈለግነው ነገር ማድረግ እንችላለን ዛሬ ነበር ያለችውና ስለዚህ እንሂዳ ወደ አንቺ ክላስ ነበረት። ምን ለመሆን ነበር? ምን ልሁን አልክ?
ውሽ አንቺ ደግሞ አንዴ ሰው አፈር አንዴ ሰው አንዴ አፈር ያደርግሻል ነበር ያላት። ስለዚህ እነማየ ክፍል እንዳይሆን ብቻ ያልከው፣ እነዚህ ክፍል እንዳይሆን ብቻ ያልከው፣ አረ እንደው አንቺ ክፍል ሄደ እንደው ዞር ዞር ብለን ሸከር ፈርከር ብለን አልጋሽን እንየው፣ ሌላ ምን አልኩሽ ነበረ። እንደዛ ትሆነ እሺ ነበር። ስለዚህ ሂድ አንተ ሂድ እዛ ጠብቀኝ እኔ እመጣለሁ ነበር ያለችው። ሂድ እዛ ጠብቀኝ ብላ እንግዲህ ክላሱ ልትቆልፍበት ነበር። እሱም አይ ሁለታችንም ተያይዘን መሄድ አለብን ብሎ እንግዲህ እጇን ይዟት ሄዱ ነበርና እዛም ሄደው እያወራሉ ባለው ጊዜ እንግዲህ እኔ ቁጭ በይ ነበር ያለው ዳልገውና እሷ ግን ቆይ ገዜ አንዴ እስቶሁን እኮ አላጠፋሁትም እስቶሁን አጥፍቼው ልምጣ ጠብቀኝ ነበር ያለችው። እንዴ እኔን አንደሽ እስቶሁን ላጥፋት ያለሽ እንዴ? መጀመሪያ እኔን አጥፊኝ እንጂ እኔን አጥፊኝና እስቶሁን ለማጥፋት እንጂ ዋና እኮ እኔ ነድጄ ስቶፉን ላጥፋት ያለሽ እንዴ? ምን ይሆናል ስቶፉ ነበር ያላት። አይ የሆነ ነገር ቢቃጠል ማን ነው ተጠያቂ? በኋላ ችግር ውስጥ እንገባለን። ምክንያቱም ከኔና ካንተ ውጪ ደግሞ እዚህ ግቢ ውስጥ ሰው የለም፣ ችግር እንዳይፈጠር። ግን ምንም ያነደደችው ስቶፍ አልነበራትም። ምስር እየለቀመች ነበር እያንጎራጎረች። ነገር ግን እሺ ቶሎ በይ አጥፊውና ነይ ነበር አጥፊውና ነይ በቃ ጠብቅሻለሁ ደግሞ እንዳልቆየ እያላት እንግዲህ እያንጎራጎረ ጫማውን እያወለቀ ጫማውን እያሸተተ ይቺ ጫማ ደግሞ ትሸታለች እያለ ወርወር እያደረጋቸው ነበርና ወይዘሪት ለዛ ግን ከውጭ ወጣ በሩን ቁልፍ አርግታበት እዛው ብቻውን አስቀምጣ ውላለች ማለት ነው። ናታ ወደ ግቢ ሲመጣ ዘበኛው የለም፣ ግቢው ጭር ብሏል። ገዜ እያለ እየተጣራ ነበረ። እንግዲህ ወይ ዛሬ ማንም ሰው የለም፣ በቃ እንዴ ገዜ የት ሄዶ ነው እያለ ነበረና በዛ መሀል ነበር ኤቢሻ እናቷን ሸኝታ ምልስ ብላለች። እሱ እንግዲህ ናታን ወደ ግቢ እየተመለስኩ ነው ሲላት ማንም አለመኖሩ ተጠቅማ እንግዲህ ናታን የራሷ ለማድረግ እየለፋች ነው የምትገኘው በድጋሚ ኤቢ። እሱ እንግዲህ ናታን ስትመለስ ናታን ታገኘዋለች። ከናታን ጋርም አንዳንድ ነገሮችን እያወሩ ነበርና እሷም ዛሬ እኔ እናንተ ብቻ ነው ደግሞ ግቢው ጭርሯል፣ ገዜ ደግሞ የት ሄዶ ነው እያሉ ነበርና ገዜ ግን የሰራተኛዋ የለዛ ክፍል ተቆልፎበታል ማለት ነው። በዛ መካከል ነበረ እነሱ ቁጭ ብለው ስለዚህ እኔ እናንተ ዛሬ የምናወራቸው ነገሮች አሉ ብቻችንም ስለሆነ ብዬ የተመለስኩት እኔ እናንተ ብቻ ደስ አይልም ማንም የለም ነበር ያለችው። አዎ ስለዚህ ምን እያሰብሽ ነው ታዲያ? ምን ለማለት አስበሽ ነው? ብቻ እኔ የፈራሁትን ነገር እንዳታወሪ፣ በተደጋጋሚ ያን ነገር እንዳታወሪ ብዬሻለሁ ነበር ያላትና አይ ሶስት ጥያቄ ብቻ ልጠይቅ ከኔ ምንድነው የምትወደው ነበር አንደኛ እንግዲህ የጠየቀችው። ለኔ ምን ይሰማሃል? ከኔ ምንድነው የምትወደው? ትወደኛለህ ወይስ አትወደኝም የምትለው ጥያቄ ነበር የጠየቀችው። እሱም ኤቢ እንደዚህ አይነት ጥያቄ እኔ እንዳትጠይቂኝ ብዬሻለሁ፣ ግን በተደጋጋሚ እየጠየቅሽኝ ነው። በቃ እኔ ካንቺ የምወድልሽ አቋምሽን ነው፣ ቆንጆ ነሽ፣ አቋምሽን ነው በቃ የምወድልሽ ነበር ያላትና ስለዚህ አትወደኝም ታዲያ ቆንጆ ነኝ አትወደኝም ነበር ያለችውና የማይሆን ጥያቄ አትጠይቂኝ ያለ እንግዲህ መልሶቹን የሚመልሳቸው መልስ እየተጠነቀቀ ነበር የሚመልሰውና እሱ እንግዲህ እወድሻለሁ ግን አላፈቅርሽም፣ መውደድና ማፍቀር ደግሞ ይለያያል ነበረ ያላትና አየክ አቋሜን ትወዷለክ፣ የኔን አቋም ደግሞ ታውቃለክ። አንድ ነገር የራሴ አደርጋለሁ ካልኩ የራሴ ሳላደርግ አልተው። ስለዚህ አሁን መቼም ብትሆን አንተ የኔ ነክ ነበር ያለችውና እሱ መቼም ሊሆን የማይችል ነው ኤቢ፣ ይልቁንስ ያንቺ የሆነውን ሰው በትፈልጊ ነው የሚሻልሽ ነበር ያላት። እንዴ እኔ እኮ ዳጣ እኮ እህትሽ ናት ነበር ያላትና አዎ እህቴ እንደሆነች አውቃለሁ፣ ግን እሷን መጉዳት አልፈልግም። ነገር ግን በመጀመሪያም እኔ አንተን እንደምወድክ እያወቀች ነው የገባችበት ነበር ያለችው። እሱ ግን አይወዳትም። ችግሩ እሷ ትወዷለች፣ እሱ አይወዱትም። ዳጣና ናታን ግን ሁለቱም ይዋደዳሉ። ኤቢና ናታን ጋር ስንሄድ ግን ኤቢ ትወዷለች፣ ናታን ግን አይወዳትም። ስለዚህ ይሄ እንደዚህ አይነት ነገር ብታቆሚ ደስ ይለኛል። መቼ የማይሆን ነገር ነው። በቃ አንቺ የራስሽ የሆነ ነገር ለምን አትፈልጊም? ከኔ የበለጠ ሰው እኮ ብዙ ሰው ታገኛለሽ፣ ብዙ ሰው አለ እኮ ነበር ያላት። እሱም እንግዲህ አዎ ወንዶች እኮ ብዙ ወንዶች አሉ፣ አንተ ግን ሰዎች ታከብራለክ፣ እውቀት አለክ፣ አስተዋይ ነክ፣ ደግሞ ቆንጆ ነክ። በቃ ብዙ ነገሮችን መፈላሰፍ ትወዳለህ፣ ማንበብ ትወዳለህ፣ እውቀት አለክ። ይህን ብዙ ነገር ነው የምወድልክ እንጂማ እኮ ወንዶች ብዙ ወንዶች አሉ፣ ቆጃንጆ ወንዶች ግን እንዳንተ አስተዋይና ምሁር አዋቂ አይደሉም ነበር ያለችውና እሷ እንግዲህ ምኞቷ ምን ጊዜም ናታንን አግብታ በቃ የናታን ሚስት መሆን፣ በቃ ከናታን ጋር በትዳር መኖር ነው ምኞቷ።
በተደጋጋሚ እንግዲህ ወይዘሮ ማርታ ምንድነው የምትለው? ናታን አግብተሽ ለኔ ወንድ ልጅ አሳቀፈሽ እኔ ነኝ የማሳድግልሽ በእጅሽ እኮ ናት ነኪው አንቺ ነበር የምትላት በተደጋጋሚና ናታን ግን በፍጹም የማይሆን ነገር ነው ይሄ ነገር መስሎ የማይታየው ነው። በተደጋጋሚ እንግዲህ ናታንን በቃ እሷን አግባ እያለችው ነበረ። ኤቢን አግባትና በቃ እንዴት ያለ ሰርግ ነው የምንደግስላችሁ፣ ድል አርጌ ነው የምንደግስላችሁ፣ ደግሞ ስታገቡ የራሳችሁ የሆነ ነገር ይሰጣችኋል እያለችው ነበረ። ይሄ ነገር ያው ወይዘሮ ማርታ ምናልባት ልጇ ጥሩ ቦታ እንድታርፍላት አስባ ይሆናል። ነገር ግን ለሷ ለልጅቷ አደጋ ነው። የማትወደውን ልጅ ወንድ ልጅ ተጋቡ ማለት እና ወይዘሮ ማርታ ወደ ሰላም ቤት አምርታለች። እዛም ስታመራ በር ስታንኳኳ እንግዲህ አቶ ደረጀ እሷ እንደሆነች ያውቋል። ልጆች ሰላም ቤቶች ስትል እንግዲህ ዘሎ ወደ ኩሽናን የገባው ማለት ነው፣ ወደ ጓዳ የተደበቀው። ሰላምን ደንግጣለች፣ ዳጣም ደንግጣለች። በተቀመጡበት እንግዲህ አንኳኩታ አልከፍት ሲሏት ነበረ ወደ ውስጥ የገባችሁ። እንዴ እናንተ በር አከፍቱ እንዴ ምን ሆናችሁ ነው? ወይ እዚህ ጋር እኮ ጫወታ ይዘንትዬ አልሰማንም ነበር ያሏትና ሰው እንዴ ወይዘሪት ምን ትሰሪያለሽ ደግሞ ከዚህ ነበር ያለቻት። ዳጥሻም እንግዲህ ውሽ እትዬ እቺ ሰላም እኮ ነሽ ልጁ ናፍቆሻል ካልመጣሽ እያለች እየጨቀጨቀችኝ ያለቻትና ይሄቱ ልጅ ይሄ ትንሹ ህፃኑ አው እሱ እየተናገረ ካልመጣች እያለ ምናምን ትላታለች። አይ በጣም ጥሩ ነው እናንተ ሰዎች ደግሞ ፍቅራችሁ በስተዋል ነበር ያለቻትና አዎ በጣም እንወደዳለን እኮ እኔና ሰላምዬ ነበር ያለችው። አቶ ደረጀ በጣም እየተጨነቀ ነው። በመጨረሻ ሰዓት ደፍሬ እናቷን እነግራታለሁ እውነቱን አውጣለሁ ባልኩበት ሰዓት የማይሆን ነገር ተፈጠረ። ልጄም ተሰቃየችብኝ፣ እኔም ተሰቃየው። አሁን ምንድነው የማደርገው? እንዴት አድርጌ ነው ማስተዋወቀው? እያለ እንግዲህ በጣም እያለቀሰና እያዘነ ይገኛል። ዳጣም እንግዲህ ነገሮቹ በቃ ብልሽሽት ተስላሉባት እማዬ በቃ ወደ ውጭ እንውጣና ድሎት ምናምን ጋብዥኝ፣ ድሎት ነው እኔ ያማረኝ እያለቻትና ወይዘሮ ማርታን ለማስወጣት ነበር ወደ ውጭ ነው። ስለዚህም ደግሞ ሰላም አዎ ትዬ አጉል ሰዓት ነው የመጣሽው፣ ዛሬ የህፃኑ ልጅ 3 ወር ክትባት ነበረውና ክትባት ይዤው ሊሄድ ነበረ እንዶ ትንሽ ጊዜ ነው የመጣሽው እንዶ ልንወጣ ነበር ያለቻትና አይ እንደዛ ከሆነ በቃ ጥሩ ነው በሉ አላስረፍዳችሁ እንሂድና በቃ ድሎት ያላችሁትንም እስቲ ውጭ ላይ ሊጋብዛችሁ ነበር ያለቻቸውና ዳጣ ግን አዎ ትዬ ልጁ እዚሁ ይጠብቀን እኛ ግን እንሂድና ድሎቱን በልተን እንመልሳለን ነበረሽ። እንዴ ህፃኑ ልጅ ሐኪሙስ ዛሬ እኮ ቀጠሮ ሐኪም ቤት ቀጠሮ አለበት እየተባለ ነው ክትባት ወይ እንደዛ ራስቸው እኮ ነው ማየ እያለች በቃ በጣም እየተስለፈለፈች የምታወራ ሁሉ እየጠፋባት ነበረ ዳጣና ሰላምዬም በጣም ደንግጣለች። አቶ ደረጀ እንግዲህ እዛ ጓዳ ውስጥ ተደብቆ በጭንቀት ሊሞት ነው። ሰላም አንቺ ነሽ ደውለሽ የጠራሻት? አዋረደችኝ። በመጨረሻ ልጇን እናቷን አስተዋውቃለሁ ባልኩ ጊዜ ነገሮች ሁሉ ተበላሹብኝ። ደፍሬ በስንት አመቴ ደፍሬት ይህን ነገር በወስን ነገሮች ሁሉ ተበላሹብኝ እያለ እንግዲህ በጣም እያለቀሰ ነበረ። ዳጣም እናቴን ሳላውቃት ነገሮች ሁሉ ተበላሹ ድጋሚ እያለች እንግዲህ በጣም እያለቀሰችና እያዘነች ነበረ። በዚህ መካከል እንግዲህ ዳጣ ከአቶ ደረጀ ጋር ቁጭ ብለው እያዘኑ ነው። እያለቀሰች እየተከዘች ባለችበት ሰዓት ራሷን ስታ ወድቃለች ማለት ነው። እንግዲህ ዳጣ እናቷን ለማወቅ በጣም ጉጉት አላት። ነገር ግን ነገሮች ሁሉ ጫፍ ላይ ሲደርሱ ድጋሚ ነገሮች ተበላሽተውባታል ማለት ነው። ራሷን ስታ ወድቃለች። አቶ ደረጀም ለማንሳት ሙከራ እያደረገ ነበረ። ዳጣ እንግዲህ ራሷን የሳተችበት ምክንያት በጣም ቾኮላለች፣ በጣም ጓጉታለች እናቷን ለማወቅ። ነገር ግን ያው ነገሮቹ ተበላሽተዋል ማለት ነው። ድጋሚ ወይዘሮ ማርታ ስትመጣ ነገሮች ሁሉ በልሸት ብለዋል ማለት ነው። አቶ ደረጀ ምንድን ነው የሚወስነው? ድጋሚ ዳጣን እንግዲህ ድጋሚ ሌላ ቀጠሮ ይዛል ለማስተዋወቅ ወይ ያለተውን በቃ እሷ ራሷን ስታ ከተነሳችበት ምናልባት ወዲያውኑ በቃ ይለይለት ብሎ ይነግራታል። ወይ ሰላምዬ እሷ ራሷን ስታባለችበት ሰዓት ወይኔ ልጄ ሳታውቀኝ ተጎዳችብኝ ስትል ወይ እንዳጣለ ተሰማትና እውነቱ ሊፈርጥ ይችላል ማለት ነውና እንግዲህ ናጣ ለብዙ ጊዜ ያው እናቷን ፈለጋ ላይሽ፣ ነገር ግን አሁን እናቷን ማወቅ አለባት እያለ ነው። ምክንያቱም በጣም ስቃው በስቷል። ሰላም ግን አርፋለች። ሰላም ልጇን አውቃለች፣ አርፋለች። ዳጣ ግን እናቷን ትፈልጋታለች። ሰላም እየተንከባከበቻት ብዙ ነገር እያደረገችላት፣ ነገር ግን እናቷ እንደሆነች ስለማታውቅ ውስጡ አላረፈም። ስለዚህ
ዳጣ አሁን የመጨረሻ ጊዜ እናቷን ማወቅ አለባት። የዳጣ ስቃይ ይበቃል፣ እዚህ ጋር መቆም አለበት እያልን እንገኛለን ሁላችንም ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከመጣ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁ አይለኝ። አመሰግናለሁ።